አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግበዋል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘውትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን በኮሪደር ልማት እንቅስቃሴ ውስጥ የኤሌክትሪክ ኃይል አቅርቦት ያለው አስተዋጽኦና ይህንኑ ለማቀላጠፍ የተቋማት በጋራ መስራት አስፈላጊነትን በአብይ ጉዳያችን እንመለከተዋለን። ብታውቁት ስንል ደግሞ የሻሸመኔ ሪጅን የኤሌክትሪክ አገልግሎት አሰጣጥ ምን እንደሚመስል አንዱን ማዕከል መነሻ አድርገን ያሰናዳንላችሁ ቅንብር አለን። አድማጮች በቆይታችን የተመረጡ የተቋሙ ሰሞነኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞነኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። በኤሌክትሪክ መሰረተ ልማት ላይ ስርቆት የፈጸሙ ግለሰቦች በእስራት ተቀጡ። የኢትዮጵያ ኤሌክትሪክ አገልግሎት ነቀምቴ ሪጅን ኡኬ አገልግሎት ማዕከል ስር ከሚገኘው ሎኮ ሳተላይት አካባቢ በኤሌክትሪክ መሰረተ ልማት ላይ የስርቆት ወንጀል በፈጸሙ 2 ግለሰቦች በእስራት መቀጣታቸውን የነቀምቴ ሪጅን ዳይሬክተር አቶ ዱጋሳ መዝገቡ ገልጸዋል። ግለሰቦቹ ተገቢው ቅጣት ሊወሰንባቸው የቻለው የጉቶ ጊዳ ወረዳ ፖሊስ ጽፈት ቤትና የምስራቅ ወለጋ ዞን አቃቤ ሕግ ጽፈት ቤት በጋራ በመሆን የስርቆት ወንጀሉን በፈጸሙ ግለሰቦች ላይ የወንጀል ክስ በመመስረትና ተገቢ የሆነ ክትትል በማድረጋቸው ነው። ጉዳዩን ሲመለከት የቆየው የምስራቅ ወለጋ ዞን ከፍተኛ ፍርድ ቤት የስርቆት ወንጀሉን በፈጸመው ገመቹ ደፋ ላይ በከባድ ኤሌክትሪክ መስመር ስርቆት ለፈጸመው ጥፋት በ2 ዓመት ጽኑ የእስር ቅጣትና በብር 2000 ብር እንዲቀጣ ውሳኔ አስተላልፏል። በተመሳሳይ ከፍተኛ ፍርድ ቤቱ ገመቹ ቦልዶሳ በተባለ ሌላ ግለሰብ ላይ በኤሌክትሪክ መስመር ላይ በፈጸመው የስርቆት ወንጀል በ4 ወር የእስር ቅጣት እንዲቀጣ ውሳኔ አስተላልፏል። በዚህ አጋጣሚ ህብረተሰቡ ኃላፊነት የጎደላቸው ግለሰቦች በኤሌክትሪክ መሰረተ ልማት ላይ አደጋ ሲያደርሱም ሆነ አጠራጣሪ ነገር ሲመለከት በአካባቢው ለሚገኝ የጸጥታ አካል፣ የአስተዳደር አካላት ወይንም ለተቋሙ በማሳወቅ ችግሩን በጋራ መከላከል ይገባል። ነባር ባለ 3 ፌዝ ቆጣሪዎች በዘመናዊ ቆጣሪዎች እየተቀየሩ ነው። በሀገር አቀፍ ደረጃ ያሉ የከፍተኛ ኃይል ተጠቃሚ ደንበኞች ነባር ባለ 3 ፌዝ ቆጣሪዎች በኤስቲኤስ ዘመናዊ ቆጣሪዎች እየተቀየሩ መሆናቸውን የኤኤምአይ ስካዳ ፕሮጀክት ስራ አስኪያጅ አቶ ዘሪሁን አበበ ገልጸዋል። ቆጣሪዎቹ የሌሎች ሀገራትን ተሞክሮ በመውሰድ በከፍተኛ ወጪ ወደ ሀገር እንዲገቡ መደረጋቸውን ተናግረው ኤስቲኤስ ቆጣሪዎች ዘመናዊና በሞባይል አፕሊኬሽን ኃይል መሙላት የሚያስችሉ መሆናቸውን ጠቁመዋል። ደንበኞች የኃይል ፍጆታቸውን ከቆጣሪው ጋር በሚሰጣቸው ሲኤዩ በተሰኘ ማሽን መከታተል ይችላሉ። ቆጣሪዎቹ የኃይል ጭነትን ለመከታተል፣ የኃይል መቋረጥ መረጃን ለማግኘት፣ ደንበኞች ከፍተኛ ኃይል የሚጠቀሙበትን ሰዓት እንዲሁም የኃይል እጥረትን እንደሚያሳውቁ ተናግረዋል። ደንበኞች ካሉበት ሆነው ኃይል መሙላት የሚያስችሉ በመሆናቸው ኃይል ለመሙላት ያለውን እንግልት ከሲስተምና ከካርድ መበላሸት ጋር በተያያዘ ያሉ ችግሮችን የሚቀርፉ ናቸውም ብለዋል። በፕሮጀክቱ በሀገር አቀፍ ደረጃ ያሉ 80 ሺህ ባለ 3 ፌዝ ነባር ቆጣሪዎች የሚቀየሩ ሲሆን እስካሁን 250 ቆጣሪዎች ተቀይረዋል። ፕሮጀክት ቢሮው ቆጣሪዎችን የማቅረብና ባለሙያዎችን የማሰልጠን ስራ እየሰራ ሲሆን የቆጣሪ ቅየራው በሪጅንና በማዕከላት እየተከናወነ ነው። አቶ ዘሪሁን ይህንን ቆጣሪ ያለ አግባብ መነካካት በሕግ የሚያስጠይቅ መሆኑን ጠቅሰው ችግር ካለ ለተቋሙ ማሳወቅ ይገባል ብለዋል። በመጨረሻም ደንበኞች ቆጣሪውን ለመቀየር የሚመጡ የተቋሙ ባለሙያዎች አስፈላጊውን ትብብር እንዲያደርጉ ጠይቀዋል። ተቋሙ ረጅም ዓመት ያገለገሉ የኤሌክትሮ ሜካኒካል ቆጣሪዎችን ወደ ኤኤምአይ ቆጣሪዎች መቀየሩ ይታወሳል። የኢትዮጵያ ኤሌክትሪክ አገልግሎት በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ጫንጮ ውጥኝ ትምህርት ቤት ለሚማሩ ከ410 በላይ ተማሪዎች የመማሪያ ደብተር ድጋፍ አደረገ። ተቋሙ ከሚሰጠው መደበኛ አገልግሎት ባሻገር ህብረተሰቡ የሚያጋጥመውን የተለያዩ ችግሮች በመቅረፍ ማህበራዊ ኃላፊነቱን ለመወጣት የአይነት የገንዘብና የአገልግሎት ድጋፎችን እያደረገ ይገኛል። ድጋፍ የተደረገላቸው ተማሪዎች ነገ ሀገር ተረካቢ በመሆናቸው ተቋማችን በትምህርቱ ዘርፍ አቅም በፈቀደ ሁሉ ድጋፍ እንደሚያደርግ በተቋሙ የማዕከላዊ ኢትዮጵያ ሪጅን የኔት
ኔትወርክ ኢንፍራስትራክቸር አስተዳደር ኃላፊና የዳይሬክተሩ ተወካይ አቶ ፍሬው ገዛኸኝ ገልጸዋል። አክለውም የኢትዮጵያ ኤሌክትሪክ አገልግሎት ህብረተሰቡን ለመደገፍ ከሚያደርገው ጥረት ባሻገር በወረዳው ያለውን የኤሌክትሪክ አገልግሎት ተደራሽነት ለማሳደግ የኤሌክትሪክ መሰረተ ልማት ማስፋፊያ ግንባታ ማከናወኑንም ተናግረዋል። የቀቤና ልዩ ወረዳ የመሰረተ ልማት ዘርፍ ኃላፊና የዋና አስተዳደር ልዩ አማካሪ አቶ መሐመድ ኤልያስ በድጋፍ አሰጣጥ መርሃ ግብሩ ላይ በመገኘት እንደተናገሩት ተቋሙ የኤሌክትሪክ ተደራሽነትን ከማሳለጥ መደበኛ ስራው ጎን ለጎን ለህብረተሰቡ መሰል ድጋፎችን ማድረጉ የሚያስመሰግነው መሆኑን ጠቅሰው በወረዳው የኤሌክትሪክ አገልግሎት ይበልጥ ተደራሽ እንዲሆን ለማድረግ እያከናወነ ያለውን ስራ አጠናክሮ እንዲቀጥል አሳስበዋል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። በኢትዮጵያ በከተሞች ለሚገነቡ የኮሪደር ልማት ስራዎች የኤሌክትሪክ ኃይል አቅርቦት ከፍተኛ አስተዋጽኦ አለው። የመዲናችን አዲስ አበባን ለአብነት ብንመለከት እንኳን ወደ 68 ኪሎ ሜትር ያህል መካከለኛና ዝቅተኛ የኤሌክትሪክ መስመሮችን የመገንባትና የማዘዋወር ስራዎች ተሰርተዋል። እንዲሁም ከ1700 በላይ ምሰሶዎችና ከ146 ያላነሱ ትራንስፎርመሮችን የመቀየርና የማዘዋወር ተግባራት ተከናውነዋል። በዚሁ መጠን የኮሪደር ልማት በሚከናወንባቸው ከተሞች በሙሉ የኢትዮጵያ ኤሌክትሪክ አገልግሎት መሰል ስራዎችን አከናውኗል። ከነዚህ መካከል ደግሞ በሐዋሳና በሻሸመኔ ከተሞች በዚህ ረገድ የተሰሩ ስራዎችን በአብይ ጉዳያችን ልንመለከተው ወደናል። መንግስቱ ስፍራ አሰናድቶታል። የኢትዮጵያ ኤሌክትሪክ አገልግሎት በከተሞች ውስጥ እየተከናወኑ ላሉት ኮሪደር ልማቶች የኤሌክትሪክ መሰረተ ልማቶችን በማዛወርና መልሶ በመገንባት ስራዎችን እየሰራ ይገኛል። ይህም ማለት የኮሪደር ልማቱን ተከትሎ አዲስ የመሰረተ ልማት መዘርጋትና ለምሳሌ አዲስ ምሰሶዎችን መትከል እንዲሁም የኤሌክትሪክ ኃይልን ማገናኘትን ያጠቃልላል። እስቲ በዚህ ረገድ በሻሸመኔና በሐዋሳ ከተሞች የተሰሩ ስራዎችን ለአብነት ለመመልከት እንሞክር። እሺ፣ እኔ ስሜ መለሰ ተክሌ ይባላለሁ። የሲዳማ ሪጅን ኔትወርክ ኢንፍራስትራክቸር ማኔጅመንት ኃላፊ ነኝ። ከኮሪደር ልማት ጋር በተያያዘ እንግዲህ እንደ ሲዳማ ሪጅን እንዲሁም ይርጋለም ከተማ፣ ለኩ፣ ሌሎችም እየተሰራባቸው ያለባቸው ቦታዎች ናቸው። ይህን የኮሪደር ልማት እንግዲህ ያው ከተማችን የሁላችንም ናት። መንገድ ሲሰፋ ለእኛም ለተቋምም እንደ ግለሰብም እንደ ሰራተኛም ትልቁ ምንፈልገውና እኛም የዛው አካል በመሆናችን ምንም ጥያቄ በሌለው መልኩ በተገኘው አጋጣሚ ቶሎ በመግባት መስመሮችን በማንሳት ዩጂ ኬብል በሚሆንበትም ቦታ የፒቪሲ በራሳችን በተቋሙ አቅርበን ከስርስር መድበን ሰራተኛ መድበን ተሽከርካሪ መድበን ፒቪሲ መግባት ባለባቸው ቦታዎችን ፒቪሲ እየቀበርን ነገ ዩጂ ኬብል መሳብ ሲጀምር በዛ በፒቪሲ በተዘጋጀው ፒቪሲ መሰረት ክሮሲንጎች ላይ ግራና ቀኝ መስመር የሚሳቡበት ቦታዎች ላይ ለማስገባት በዛ አግባብ ተናበን በጥሩ ግንኙነትና ኮሚኒኬሽን እየሰራንባቸው የምንገኝበት ሁኔታ ነው ያለው። እስካሁን ድረስ አንሱ ተብለን ያላነሳነው ምንም አይነት ኔትወርክ የለም። እንዲሁም ደንበኞቻችን ቶሎ ኃይል እንዲያገኙ ከጎን እያነሳን ከጎን ደግሞ እየገነባን ከኮሪደር ልማቱ ጋር የተናበበና ከስተመርንም አገልግሎት የሚያገኝበትን ሁኔታ እየፈጠርን ስራዎች ይሰራሉ። በከተሞች የኮሪደር ልማት ስራ ውስጥ የኤሌክትሪክ አቅርቦት ስራ ከፍተኛ ድርሻ አለው። ይህ ሲባል ደግሞ አዲስ ኃይል ማገናኘት ወይም ምሰሶችን መትከል ብቻም አይደለም። በኮሪደሩ ልማት መንገድ ላይ የሚገኙ የኤሌክትሪክ ምሰሶችን ወይም ፖሎችን፣ ሽቦዎችንና ሌሎች የኤሌክትሪክ መሰረተ ልማቶችን ወደ ሌላ ቦታ ማዛወርንም እንዲሁ ይመለከታልና። ታከለ የበለጠ ይባላል ነው የሻሸመኔ ሪጅን ኤሌክትሪክ አገልግሎት ዳይሬክተር ነኝ። ከተማ አስተዳደሩ ጋር በጋ ኮሪደሩ ብቻ ሳይሆን በተለያዩ ስራዎች ላይ እውነት ለመናገር ጥሩ ግንኙነት አለን። ኢቭን ከኛ ብቻ ሳይሆን መኪና እየሰጡልን ስንቸገር መኪና ስጡልን ብለን እንጠይቃቸዋለን፣ ይሰጡልናል። ለኛ አገልግሎት መስጫ ማዕከላቶች ማለት ነው። ሌሎች ላይም ይገዛለን፣ ያገዙናል ማለት ነው። ከዛ ውጪ ይሄ የኮሪደርን በተመለከተ ኦልሞስት በእነሱ ጥያቄ ነው። እሱ ላይ ዲፔንድ ሆነን ደግሞ እነሱ ጋር እየተነጋገርን እነሱ በሚፈልጉት ልክና በሚፈልጉበት ጊዜ ኮሚኒኬት እያደረግን እየገመገምን እያየን እየሰራን እንገኛለን ማለት ነው። ያው ቁጥሩ በእነሱ በኩልም ሰምታ በዛ ልክ ነው እየሰራን ያለ ነው።
ሌሎችም ገና ያልተጠናቀቁ አሉ የሚሰሩም እነሱም ገና እቅድ ላይ ያላቸው እኛም ደግሞ ኦልሬዲ ሲጠየቅ ቶሎ ግምት ከማውጣት ጀምሮ እስከ መጨረሻ ልዩ ትኩረት ሰጥተን ነው ስራዎች እየሰራን ያለ ነው ማለት ነው። በዚህ ሂደት የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋምና የኮሪደር ልማቱን የሚያከናውነው የከተማ አስተዳደሩ ተግባቦትና ተቀራርቦ መስራት እጅግ አስፈላጊ ነው። በሁለቱም በኩል በሚኖር መናበብና መግባባት የሚተገበረው ስራ ዘለቄታዊነት ያለው ይሆናል። በዚህ ረገድ በሻሸመኔ ከተማ አስተዳደርና በኢትዮጵያ ኤሌክትሪክ አገልግሎት የሻሸመኔ ሪጅን መካከል ያለውን መግባባትና በትብብር መስራት ለአብነት መጥቀስ ይቻላል። አብዲስ አገመቹ እባላለሁ። ሻሸመኔ ከተማ ስራ አስኪያጅ። አንዱ ሻሸመኔ ብዙ ኪሎ ሜትሮችን እየሰሩ ካሉ ከተሞች ውስጥ አንዱ ነች። የኮሪደር ልማትን አስመልክቶ ወደ 21.4 ኪሎ ሜትር የሚደርስ ከተማን የሚያካልል እንግዲህ ከነ ሙሉ ፓኬጁ የአስፋልት፣ የእግረኛ መንገድ፣ የግሪነሪ እንዲመሳሰሉ የመንገድ መብራትን ያካተተ ፕሮጀክቶች የሚከናወንበት ነው። እንግዲህ ከዚህ ጋር ተያይዞ ትልቁ የፕሮጀክት ማነቆ ሆኖ የነበረው የመንገድ ወሰን ውስጥ ተተክለው የነበሩ የመንገድ ፖሎች ጋር የነበረው ችግር ነበር። ያንን ለመቅረፍ እውነት ለመናገር በጣም በቅርበት ኢቭን እዚህ ካሉት አመራሮች ብቻም ሳይሆን ላይ ካሉት አመራሮች ጋር ባለን ግንኙነት እንዲሁም ደግሞ ከተማ አስተዳደሩም የሚያስፈልጉትን የበጀት ኢሹ ክፍያ እየፈጸመ ኦልሞስት አሁን ላይ ሙሉ ለሙሉ መባል በሚቻል መልኩ ከ80% በላይ መንገድ ወሰን ውስጥ ያሉትን የኤሌክትሪክ ፖሎችን አንስቶ ኦልሬዲ ለፕሮጀክቶቹ ክፍት አድርጓል። አሁንም ስቲል የዚህ 2018 የበጀት ዓመት ውስጥም ያጋጥሙናል ብለን የምናስባቸውም አሁንም እኛም የመንገድ ወሰኖችን አስከብረን ግን ፖልና የመብራት ዝርጋታዎች ወደ መንገድ ወሰን ውስጥ የቀሩብን አሉ። እነሱንም እንዴት እናደርጋለን የሚለው በቅርበት ተገናኝተን እያወራን ኢቭን እዚህ ያሉትም አመራሮች በተለይ የተሻለ ቅርርባለን። ያም ብቻም ሳይሆን ለከተማም የመቆርቆር ይሄ ማብራት አልቲሜትሊ የኛም ነው፣ እንደዛም ደግሞ ከተማውም ሲለማ ደግሞ የኛም ነው የሚል የጋራ የሆነ አቋም ላይ ተደርሶ ብዙ ነገሮች አብረን ሰርተናል። 2018 የበጀት ዓመትም የሚጠብቁን ብዙ ፕሮጀክቶች ስላሉ ተመሳሳይ የሆኑ ችግሮችን በዛው ባለፈው ዓመት ከሄድንበት በተሻለ እንፈታለን የሚል ሀሳብ አለን። በአጠቃላይ ጥሩ የስራ ቅርርብ ነው ያለን። የኤሌክትሪክ ኃይል መሰረተ ልማት የከተሞች የኮሪደር ልማት ፕሮጀክቶች ስኬታማ እንዲሆኑ ወሳኝና አያሌ አስተዋጽኦን ያበረክታል። ይህ አበርክቶ በዋነኛነት በሁለት መንገዶች ከፍሎ መመልከት ይቻላል። ቀዳሚው ልማቱ በሚከናወንበት ወቅት የሚደረገው ተግባር ነው። ይህም ማለት የቀደሙ የኤሌክትሪክ መሰረተ ልማቶችን ማዛወር ወይም ቦታ መቀየር እንዲሁም አዳዲስ የኃይል አቅርቦትን ማቅረብን ይመለከታል። ሌላኛው ደግሞ ልማቱ ሲጠናቀቅ የሚኖረው የኤሌክትሪክ የዘመነ መሰረተ ልማቶችን ተግባራዊ ማድረግን ዘላቂነት ያለው እንዲሆን ማስቻሉ ነው። እንግዲህ ከማብራት አገልግሎት ጋር ተያይዞ እውነት ለመናገር ብዙ የተደራሽነት ችግሮች ቢኖሩም ግን ዋና ባሉበት ሁኔታ ላይ ብዙ መሻሻሎች ያሉበት ሁኔታ አለ። በተለይ አሁን ትልቅ እኛ ከተማም ሲያስቸግር የነበረና አብረንም ስናወራ የነበረበት የኃይል መቆራረጥ ጋር ተያይዞ የሚያስቸግሩት ናቸው። አብዛኛው የከተማ መስመሮች ከገጠር ላይኖች ጋር ከመገናኘታቸው ጋር ተያይዞ የገጠር ላይ ያሉ የመስመር ዝርጋታዎች ደግሞ በዛፍ በምናምን ሲወድቅ ቶታሊ ከተማው ዳውን ያደርጋል። ማብራት የሚጠፋበት አጋጣሚዎች ብዙ ነበሩ። ያንን እንዴት መቀየር አለብን የሚል ኤልፓም ፕሮጀክት ቀርጾ አሁን ብዙ ማሻሻያዎች ኦልሞስት አሁን ላይ እንግዲህ ወደ መጨረሱ ወደ ማገባደዱ እየሄዱ ነው። ከዛ ጋር ተያይዞ በፊት የነበሩት የኃይል መቆራረጥ አሁን ላይ የከተማውን ኔትወርክ ለብቻ ባደረጉት ዝርጋታ መሰረት የተሻለ የሆነ የኃይል አቅርቦት አለ። በበፊቱ ልክ የኃይል መቆራረጥ አሁን ላይ እየታዘብን አይደለም። ጥሩ መሻሻል ነው ያለው። ከዛ ጋር ተያይዞ አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾ የኤሌክትሪክ ምሰሶዎች፣ ትራንስፈርመሮችና የኤሌክትሪክ መስመሮች በኮሪደሩ መንገድ ላይ የገቡ እንደሆነ የልማት ስራው ከመጀመሩ በፊት ወደ ሌላ ቦታ እንዲዘዋወር ወይም እንዲነሳ ይደረጋል። ይህ ደግሞ የግንባታውን ፍጥነት ያቀላጥፋል። እናም የልማት ፕሮጀክቱን ከኤሌክትሪክ አደጋ ይጠብቃል። ይህ ማለት የኤሌክትሪክ አቅርቦት የሚኖረው አበርክቶ ከፍተኛ መሆኑን ያመላክታል። በዚህም ወደ 3 ፕሮጀክቶች በአሁኑ ሰዓት በሐዋሳ ከተማ ውስጥ በዚህ ዓመት ተሰርተዋል። የሚምቦ አካባቢ የተሰራው ስራ አለ። እሱ ሙሉ ለሙሉ አጠናቀን ተነስቶ መልሰን ደንበኞች ደግሞ አገልግሎቱን ማግኘት በሚችሉበት በተሰጠን ባውንደሪ ውስጥ ኤሌክትሪኩን አገናኝተን ተጠቃሚ ሆነዋል።
እንዲሁም በአሁን ሰዓት ከሳውዝ ስፕሪንግ ተነስቶ እስከ መድኃኔዓለም ድረስ ያለው ዋና ሰፊ የኮሪደር ፕሮጀክት ልማት ያለበት ቦታ ነው። በዚህ ቦታም ምንም አይነት የኦቨርሄድ ላይን መኖር ስለሌለበት የዩጂ ኬብል ዝርጋታ የሚደረግበት በመሆኑ በዚህ አካባቢም የፒቪሲ ቀበራ በራሳችን ባለሙያዎች ከኮንትራክተሩ ጋር ተናበን ፒቪሲ አቅርበን እየተሰራበት ያለ ነው። እንዲሁ በኔትወርኩ በዝርጋታው በመንገዱ ኮሪደር ላይ የገቡ የኤሌክትሪክ መሰረተ ልማቶችም የከፍተኛ መስመር የዝቅተኛ መስመር ከቦታው በማንሳት ተገቢውን ቦታ ከማዘጋጃ ጋር በመናበብ ስራዎች እየተሰሩበትና የተነሱበት ሁኔታ ነው ያለው። ምንም አይነት ያልተነሳ ምሰሶም የኤሌክትሪክ መሰረተ ልማትም በአሁኑ ወቅት እጃችን ላይ የለም። ግንባታው በሚካሄድበት ወቅት ደግሞ ለጊዜያዊ የስራ ማስኬጃ ለአብነትም እንደ መበየጃ ማሽኖች፣ መብራቶችና መገልገያ መሳሪያዎች በጥቅሉ የኤሌክትሪክ ኃይል ለሚያስፈልጋቸው የግንባታው ማሽኖች አስፈላጊ የሆነውን የኃይል አቅርቦት በማቅረብ የኮንስትራክሽን ስራው እንዳይስተጓጎል ያደርጋል። ከዚያ ባሻገርም አዲሱ ወይም የተሻሻለው የኤሌክትሪክ መሰረተ ልማት የኮሪደሩን ተግባራዊነትና ውበት ከፍ እንዲያደርግም ያግዛል። ግን ያው ከተማው አሁን እንደ አዲስ ሲዋቀር ብዙ የገጠር ቀበሌዎች በከተማ አስተዳደር ውስጥ ተካተዋል። ይሄ በራሱ አንድ የፈጠረ ነገር አለ። ከዚህ በፊት አሁን ሩራል ኤሌክትሪፊኬሽን ተብሎ ገጠር ላይ የሚሰጡ ዝርጋታዎች አሉ። ግን ሻሸመኔን እንደ ከተማ ሰው ስለሚያያት የተደራሽነት ችግር ላይ ከገጠር ወደ ከተማ በአዲስ የተጠቃለሉ ቀበሌዎች ላይ ችግር አለ። እንግዲህ እኛም እንደ ቅድም ያዝ ነው ኤልፓንም ሁሌም ሰጀስት የምናደርገው በሀሳብ የምናጋራቸው አንዱ ትልቁ የተደራሽነት ችግር የገጠር የኤሌክትሪፊኬሽን ወይ ደግሞ የማብራት አቅርቦት ዝርጋታ ጋር ተያይዞ ነው። እንግዲህ ከተማው ሁለት ባህሪ ስላለው ነው። የከተሜነት ባህሪም አለው፣ የገጠርነት ባህሪም አለው እና የገጠር ባህሪ ያላቸውን እንደ ገጠር ከተሞች ተሳቤ ተደርጎ የሩራል ኤሌክትሪፊኬሽን የሚባሉ በፕሮጀክቶች ቢሸፈን የከተማው ገቢም በዛ ልክ ያንን ሁላ የማዳረስ አቅሙ ስለማይኖረው ማለት ነው። ግን ያው ትልቁ ነገር ተቀራርበን እየሰራን ነው የሚለውና አሁን ላይ ያሉ ጥሩ የሚባል መሻሻሎች አሉ ከኤሌክትሪክ አቅርቦት ጋር ተያይዞ። የኮሪደሩን መስመርና ተያያዥ ጎዳናዎችን በአግባቡ በብርሃን የተሞላ ማድረግ ለከተማዋ ውበት፣ ለሌሊት ሕይወትና ከሁሉም በላይ ደግሞ ለዜጎች ደህንነት የወንጀል ተግባራትን ለመከላከል ብሎም የመንገድ አደጋዎችን በመቀነስ ከፍተኛ አስተዋጽኦን ያበረክታል። በኮሪደሩ ዙሪያ ለሚገነቡ አዳዲስ የንግድ ተቋማት፣ ሱቆች፣ ካፌዎች፣ ሆቴሎችና የመዝናኛ ስፍራዎችም አስተማማኝና የተሻሻለ የኤሌክትሪክ ኃይል አቅርቦት መስጠት መቻሉ ደግሞ የኢኮኖሚ እንቅስቃሴን የተሳለጠ እንዲሆን ያበረታታል ማለት ነው። ብዙ ቦታዎች አሁን በኮሪደር የተሰሩ ፕሮጀክቶች ስናይ ማብራት ከሌለ ጨለማ ነው። ምን አይል ተጽዕኖ እንዳለ አይተናል፣ ምን አይል እንደሚያስፈልግ ማለት ነው። ስለዚህ እነኚህ ወንጀለኞች ኤሲ ገመድ የሚሰርቁት አሉ፣ ምሰሶ ቆርጦ የሚጥሉት አሉ። ይሄ ሁሉ ደግሞ አብረን ከህዝባችን ጋር ሆነን ነው። አሁን የኃይል መቆራረጥ ብዙ ችግሮች አሉ። እነኚህን ነገሮች አንድ ላይ ተደምሮ መቅረፍ የምንችለው ሁሉም ባለበት እንደራሱ ንብረት እንደራሱ ሀብት አድርጎ ቆጥሮ ችግር ካለ የሚመለከተው የጸጥታ አካላት የኛ ተቋማት እንዲያሳውቁ በዚሁ መልእክቴን ማስተላለፍ ይፈልጋለሁ ማለት ነው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። በሌላ በኩል ደግሞ ለተተከሉ የውሃ ምንጮች ወይም ደግሞ ፋውንቴንስ፣ ለአረንጓዴ ልማት መስኖ መሳሪያዎች እና ለተለያዩ የማስዋቢያ መብራቶች ዲኮሬቲቭ ላይቲንግ ኃይል በማቅረብ የኮሪደሩን ውበት መስህብነት ይጨምራል። እንደ የትራፊክ መቆጣጠሪያ መብራቶች፣ የሲሲቲቪ ካሜራዎችና የዋይፋይ መገናኛ ነጥቦች ላይ ያሉ ዘመናዊ የከተማ መገልገያዎች ያለ ኤሌክትሪክ ሊሰሩ አይችሉም። የኤሌክትሪክ መሰረተ ልማት የከተማዋን አጠቃላይ አገልግሎት ለማዘመንም አበርክቶው ከፍተኛ ነው። በአጠቃላይ የኤሌክትሪክ አስተዋጽኦ ኮሪደሩን የዘመነ ከማድረግና የእግረኞች መንገድና ጎዳናዎቹ በብርሃን የተሞሉ እንዲሆኑ ከማድረግ ጀምሮ ወደ ህያውና ደህንነቱ የተጠበቀ የኢኮኖሚ ማዕከልነት እንዲቀየር ኤሌክትሪክ ያለው አበርክቶም የማይተካ ነው። ኢቭን የከተማ እድገትም የሚወሰነው የኃይል አጠቃቀም ምን ያህል የኃይል ኮንሰምፕሽን አላቸው። ለምሳሌ ከተሞች ሬት ሲደረጉ የኃይል ኮንሰምፕሽኑ ከፍ ባለ ቁጥር ያ ከተማ እየከተመ ነው የሚል ከተሜነት አለው የሚል ነው። የኛም ከተማ ተመሳሳይ ነገር ነው። አብዛኛው ሰው መርጦ ወዶ ፈቅዶ ለኑሮ መርጦ የሚመጣበት ከተማ ነው። በተለይ እዚህ ወደ ደቡብ ኦሮሚያ ላይ አብዛኛው ሰው
ለኑሮ የሚመርጣት ከተማዋ ነች ሻሸመኔ። ከዛ አንግል ብዙ ፍሰት አለ ወደ ከተማው። ያ ፍሰት እንግዲህ ሰው ሲመጣ ለተማሪ ምግብ ለማቋጠር ኑሮ ያን ብቻም ሳይሆን ከተሞችም እያደጉ በኢንዱስትሪም ራሳችን ትላልቅ ኢንዱስትሪ ግንባታዎችም ጥያቄ ሲቀርቡ ያንን ማስተናገድ የሚችል ኃይል መኖሩ ያ ትላልቅ ኢንዱስትሪ ደግሞ ከተማ ውስጥ ያሉትን የስራ እድል ፈጠራ ኢቨን የራስን ምርት ራሱ ለመሸጥ በሚያስችል መልኩ እዚሁ የማምረት ሂደቱንም በማበረታታት ከዛም ውጪ ኢቨን ኑሮን ራሱ ለነዋሪዎች ምቹ ለማድረግ የኃይል አቅርቦት መኖሩ በጣም ወሳኝና አስፈላጊ ነው። ሻሸመኔም ሌላ የተለየ ነገር ይኖራታል የሚል ሳይሆን ካላት ግን ከሌሎች ከተማ የሚለይበት ብዙ ሰው ለኑሮ ከመምረጡ የተነሳ ትልቅ የሆነ ፍሰት አለ ወደ ከተማው። ያ አት ዘ ሴም ታይም የኃይል አቅርቦት ፍላጎት ይኖረዋል። ያንን ፍላጎት ማርካት የሚያስችል ኃይል ማቅረብ ደግሞ ግዴታ ነው የሚሆነው። እንግዲህ ከዛ ጋር ተያይዞ ስናየው አንተ ለጠየቀኝ ጥያቄ እንደ ሻሸመኔ ላሉ የንግድ ለኑሮ ተመራጭ የሆኑ ከተሞች ላይ የኃይል አቅርቦት መኖሩ በጣም አስፈላጊና ግዴታም ጭምር ነው የሚል በመድረክ ለምስጋና እጅ ነሳ በመድረክ ለምስጋና እጅ ነሳ በአገሬ ባንዜ በወገኔ የተመካ የአምላክ ፈቃድ ነው ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክ ነው ያደመጣችሁ የምትገኙት። እንቀጥላለን። ክቡራን አድማጮቻችን አሁንም ከዚህ ጉዳይ ያልወጣንም የኢትዮጵያ ኤሌክትሪክ አገልግሎት የደንበኞችን የአገልግሎት እርካታ ከፍ ለማድረግ የአሰራር ማሻሻያ ስርዓት መዘርጋትን ጨምሮ በርካታ ተግባራትን አከናውኗል። በዚህም ተጨባጭ ለውጦች ተመዝግበዋል። ይህንን መሰረት በማድረግ ከሻሸመኔ ሪጅን አንዱን የአገልግሎት መስጫ ማዕከል ለማሳያነት መርጠን ብታውቁት ብለናል። አመሰግናለሁ። ደጀኔ በላይ ይባላለሁ። በአዳማ ሪጅን የአዳማ ቁጥር 3 ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። የኢትዮጵያ ኤሌክትሪክ አገልግሎት በተቋም ደረጃ የለውጥ ሂደት ትግበራ ላይ ነው ያለነው። ተቋሙ ከሚሰጣቸው አገልግሎት የመጀመሪያው የኤሌክትሪክ አገልግሎትን ለደንበኞች ተደራሽ ማድረግ ነው። በዚህ የኤሌክትሪክ አገልግሎት ወይም የቆጣሪ ማገናኘት ሂደት ውስጥ በእኛ ማዕከል ደረጃ ደንበኞች ጥያቄ ጠይቀው ክፍያ ፈጽመው በአንድ ቀን ውስጥ አገልግሎት እስከ ማገናኘት ደረጃ ደርሰናል። ስለዚህ በእኛ ማዕከል ደረጃ በዚህ ሰዓት አገልግሎት ጠይቆ ክፍያ ፈጽሞ አገልግሎት የማያገኝ በአንድ ቀን ውስጥ ቆጣሪ የማይገባለት ደንበኛ የለም። ሌላው ተቋሙ አገልግሎት ከሚሰጥባቸው ተጠቃሚ የሆኑ አገልግሎቱን የሚያገኙ ደንበኞች ደግሞ ላይ የተጠቀሙበትን የኢነርጂ የፍጆታ ሂሳብ የመሰብሰብ ስራ ነው የሚሰራው። ይሄንን የገንዘብ ስብሰባ አፈጻጸም ተቋሙ እየሄደበት ባለው የቴክኖሎጂ ትግበራ በተለያየ የክፍያ አማራጮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በኦሮሚያ ህብረት ስራ ባንክ፣
በኢትዮ ቴሌኮም እና በሳፋሪኮም ኦንላይን የክፍያ አማራጮች ባለበት ሆኖ ለደንበኛው ሜሴጅ ይደርሷል በስልኩ ቢል እንደተዘጋጀ ክፍያውን ካለበት ቦታ ሆኖ ክፍያውን እንዲፈጽም ነው የሚደረገው። ከካርድ ጋር ተያይዞ ደግሞ የካርድ ተጠቃሚ ደንበኞች ካርድ እንደጨረሱ ባሉን በአዳማ ከተማ ውስጥ በሚገኙ 4ቱም አገልግሎት መስጫ ማዕከላት ከጠዋት 12 ሰዓት ተኩል ጀምሮ የካርድ የመሙላት አገልግሎት ይሰጣል። ምናልባት በተመረጡ ማዕከላት ደግሞ የምሳ ሰዓትን ጨምሮ ማለት ነው። የአዳማ ሪጅን ቀደም ሲል ለደንበኞች ለኢንዱስትሪ ደንበኞች ለሆቴልና በሆቴል ዘርፍ ለተሰማሩ ደንበኞች አገልግሎት ይሰጥበት የነበረው ቀደም ሲል ከዓመታት በፊት በተቀመጠ ወይም በተተከለ ሰብስቴሽን ነበረ። የአዳማ ኦልድ ሰብስቴሽን የሚባል የደንበኞች ፍላጎትና የደንበኞች ጥያቄ እየጨመረ ሲመጣ ጊዜያዊ አገልግሎቱን ለመስጠት የሞባይል ሰብስቴሽን እዛው ተጨማሪ እንዲሆን ተደርጓል። ከዛ ባለፈ ከተማዋም ኢንዱስትሪ ከተማ እንደመሆኗ መጠን ትላልቅ ኢንዱስትሪዎች በከተማ ውስጥ እንደመቋቋማቸውም ኢንዱስትሪ ፓርክን ጨምሮ ጉራጃ የሚባል አካባቢ ላይ በጣም ትልቅ አቅም ያለው ማከፋፈያ ጣቢያ ወይም ሰብስቴሽን ግንባታ ተጠናቆ ለደንበኞች አገልግሎት መስጠት ጀምሯል። ሌላው ቀደም ሲል በእንጨት ምሰሶች የነበረው አገልግሎቱ ጋር ተያይዞ ረጅም ዓመታት ያገለገለ ከተማውም ነባር እንደመሆኑ መጠን የነበረ ያረጁ ምሰሶችን በ6ቱ ከተሞች ፕሮጀክት በኮንክሪት ምሰሶና በኢንሱሌትድ ኬብል የመቀየር ስራ በሰፊው ተሰርቷል። ይሄ ሁሉ ስራ የተሰራው ተቋሙ ለደንበኞቹ አገልግሎቱን የተሻለ ከማድረግ ካሰበው ጋር ተያይዞ ሰፊ ስራ በከተማው እየተሰራ ነው ያለው። ከዚህ በፊት በተቋሙ ላይ የነበረው ሴንትራላይዝድ የሆነው የአሰራር ሂደት ለደንበኞች ተደራሽ በሚሆን መልኩ ዲሴንትራላይዝ እንዲደረግ ወይም ደግሞ የአደረጃጀት ለውጥም ተሰርቷል። በዚህም ለማዕከላት ትልቅ የውሳኔ አቅምን ሰጥቷል። ይሄ ያልተማከለ አደረጃጀት ደንበኞች በአንድ የሚጠይቁትን ወይም የፈለጉትን አገልግሎት በአንድ ማዕከል ደረጃ እንዲያገኙ መደረጉ አንደኛ የነበረውን ምልልስ ይቀንሳል። በሁለተኛ ደረጃ ጊዜ ረዘመ ማለት ያው ወጪን ነው የሚጨምረው። ስለዚህ ደንበኞቻችን የሚፈልጉትን አገልግሎት በሚፈልጉበት ቦታ ላይ ቶሎ ማግኘታቸው ውሳኔው በዛው በደንበኞቹ አገልግሎት በሚሰጥበት አካባቢ ላይ መሆኑ የደንበኞቻችንን ምልልስ የጊዜ ርዝማኔውን ይቀንሳል። ስለዚህ በዚህ ደንበኞቻችን ደስተኛ ናቸው። እሺ፣ አመሰግናለሁ። ማንሳት የምፈልገው የመጀመሪያው እንደ ተቋም ኢትዮጵያ ኤሌክትሪክ አገልግሎት የሚሰጠው የኤሌክትሪክ አገልግሎት ነው። ይህንን የኤሌክትሪክ አገልግሎት በመጀመሪያ ደረጃ ከብክነት በጸዳ ኃላፊነት በተሞላበት ጥንቃቄ ባለው ሁኔታ እንዲጠቀሙ ኤሌክትሪክን በአግባቡ ስንጠቀም ለምንፈልገው ሁሉም ዓላማ ሊያገለግለን ይችላል። ባልተገባ መንገድ ደግሞ ስንጠቀምበት ደግሞ አደጋውም የዛን ያህል ስለሆነ ቤታቸው ከሚሰኳት ሶኬት አውትሌት ጀምሮ አካባቢያቸው ላይ እስካለው ለእያንዳንዱ ደንበኛ አገልግሎት እስከሚሰጠው መስመር በየአካባቢው የተተከለው ትራንስፎርመርን ጨምሮ በጥንቃቄ እንዲጠቀሙበትና እንዲጠብቁት አደራ ማለት ፈልጋለሁ። ሌላው እንደ ተቋም በጣም ስር ነቀል የሆነ ትልቅ ለውጥ ላይ ነው ያለነው። አካባቢ ላይ በሚፈጠሩ ዥንብሮች፣ አካባቢ ላይ በሚፈጠሩ ያልተገቡ ስያሜዎች እንዳይታለል እንዳይጭበረበር የሚፈልገውን አገልግሎት ቀጥታ የሚመለከተው አገልግሎት መስጫ ማዕከል ድረስ መጥቶ አገልግሎቱን እንዲጠይቅ ግልጽ በሆነ ሁኔታ እንዲጠይቅ ለአገልግሎቱ ምላሽ እንዲያገኝ ጥሬን አቀርባለሁ። ከዚህ ባለፈ በየአካባቢው ቀደም ሲል በተለያየ አጋጣሚ በተቋም ውስጥ በቀን ስራም በተለያየ የሙያ ዘርፍ ሲያገለግሉ የነበሩ በስነ ምግባር ብልሹነት ጭምር ተቋሙ ያባረራቸው በየከተሞች መሀል የተበተኑ ስነ ምግባር የጎደላቸው ሙያው ስላላቸው እውቀቱ ስላላቸው መስራት ስለሚችሉ ተገልጋዮቻችን የተቋሙ ሰራተኞች እየመሰሏቸው የሚያሰሯቸው ለተለያየም ድርጊት የተሰማሩ ስላሉ ከነኛ አይነት እንዲጠበቅ ላላስፈላጊ ወጪም እንዳይዳረግ የሚፈልገውን አገልግሎት የቢሮ አገልግሎት የሚሆን ቴክኒካል ስራ መሰራት ያለበትን በተቋሙ ቀርበው ጥያቄያቸውን በህጋዊ መንገድ እንዲያቀርቡና እንዲስተናገዱ ጥሬን ማቅረብ እፈልጋለሁ። ከነኛ አይነት ህገወጥ ተግባር ከሚፈጽሙ ራሱን ይጠብቅ። በየአካባቢው ሲያገኛቸውም
የተቋሙ ሰራተኞች ናችሁ ወይስ የተቋሙ ሰራተኞች አይደላችሁም የሚለውን መጠየቅ። የኛ ተቋም ሰራተኞች የሚለዩት አንደኛ ተቋሙ ያዘጋጀላቸው ዩኒፎርም አላቸው። ሰራተኞች ስለመሆናቸው የሚገልጽ የስራ ባጅ አላቸው። ማንነታቸውን የሚገልጽ መታወቂያ ወይም ባጅ አላቸው። ስለዚህ በእነኚህ ሰራተኞቻችን ብቻ አገልግሎቱን እንዲጠቀሙ፣ ህገወጦቹን ሲያገኙ ደግሞ የተቋሙ ሰራተኞች አለመሆናቸውን ሲያውቁ ደግሞ ለአካባቢው የህግ አካላት እንዲያቀርቡና ከመጭበርበር ራሳቸውን ከመታለል እንዲታደጉ የሚል መልእክት ማስተላለፍ እፈልጋለሁ። በስተመጨረሻ አገልግሎቱን በበቂ ሁኔታ ከሰጠን፣ አገልግሎቱን ተጠቃሚ ከሆኑ የሚጠበቅባቸውን የአገልግሎት ክፍያ ደግሞ በተዘጋጀላቸው የክፍያ አማራጮች ምናልባት መግቢያ ላይም እንዳነሳሁት በኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮ ቴሌኮም እና በሳፋሪኮም የክፍያ አማራጮች ስላሉ የትም መሄድ ሳይጠበቅበት ተጨማሪ ወጪ ማውጣትና መጉላላት ሳይጠበቅበት በስራው ቦታ በቤቱ ሆኖ የተጠቀመበትን አገልግሎት በተዘጋጁ 4ቱ የክፍያ አማራጮች የክፍያ ስኬጁሎች ጊዜያቸውን ጠብቀው እንዲከፍሉ ከተጨማሪ ቅጣትም ራሳቸውን እንዲጠብቁ የሚል መልእክት ማስተላለፍ እፈልጋለሁ። በተረፈ ስላደረጋችሁልን ቃለ መጠይቅ በማዕከሌ ስም አመሰግናለሁ። ክቡራን አድማጮቻችን በከተሞች የኮሪደር ልማት ሂደት ውስጥ ከኤሌክትሪክ ኃይል አቅርቦት አንጻር የሐዋሳና ሻሸመኔ ሪጅኖችን ማሳያ በማድረግ የኢትዮጵያ ኤሌክትሪክ አገልግሎት እየተወጣ ያለውን ሚና የቃኘንበት የዕለቱ የአውደ ኤሌክትሪክ ፕሮግራማችን እስካሁን ያደመጣችሁት ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ ትህትና ካሳሁን ነበርኩ። ሰናይ ጊዜ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። በላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን